ኢየሱስ ጌታ ነው። አብረን እግዚአብሔርን ቃል እንካፈላለን። ከዛ በኋላ ደግሞ የተወሰኑ 1 3 4 5 ደቂቃዎች ደግሞ አብረን እንጸልያለን። ዛሬ አለማቆም፣ ቀጣይነት፣ ኮንሲስተንሲ በዛ ላይ እንጸልያለን። አለማቆም፣ ስለ ቀጣይነት፣ ስለ መቀጠል ሙሉ ፍጻሜ ያለው ቀጣይነት ውስጥ ነው። ሙሉ ፍጻሜ ቀጣይነት ውስጥ ነው ያለው። ሙሉ የጌታ አጀንዳ መፈጸም ቀጣይነት ውስጥ ነው ያለው። ኮንሲስተንሲ። ኢየሱስ ጌታ ነው። አሜን። ጅማሬ ጥሩ ነው። ሙሉነት ግን ያለው ቀጣይነት ውስጥ ነው። የሆነ አንድ አገልግሎት መጀመር ጥሩ ነው። የእግዚአብሔርን ሙሉ አጀንዳ መፈጸም ግን ያለው ቀጣይነት ውስጥ ነው። ኮንሲስተንሲ። ሙሉ የጌታም የልብ እርካታ ያለው ቀጣይነት ውስጥ ነው። ሙሉ የተልእኮ ፍጻሜም ያለው ቀጣይነት ውስጥ ነው። ቀጣይነት ውስጥ የዓላማ የራእይ ፍጻሜ አለ። ጅማሬ ላይ የራእይ ጅማሬ ሊኖር ይችላል። ሙሉ የዓላማ ፍጻሜ ያለው ቀጣይነት ውስጥ ነው። ኢየሱስ ክርስቶስ ወደዚህ ምድር መጣ፣ ተወለደ፣ ታምር አደረገ፣ በሽተኞችን ፈወሰ። ሳይሞት ቢሄድ ኖሮ አጀንዳ አይፈጸምም። ሙሉ የእግዚአብሔር እርካታ ያለው ሽባ ሲዘል አይደለም። ሙሉ የእግዚአብሔር እርካታ ያለው ኢየሱስ መስቀል ላይ ሲውል ነው። ትውልድ የሚድነው ያኔ ነው። የአዳም ዘር የሚድነው ያኔ ነው። ሙሉ የራእይ ፍጻሜ ቀጣይነት ውስጥ አለ። ወደኛ ልምጣ። ሙሉ በረከታችንም ቀጣይነት ውስጥ ነው ያለው። በህይወት ዘመን ያለ ስኬት ታምር አይደለም፣ በአንድ ጀንበር አይበቅልም። አንድ ሽባውን እዚህ ጋር ትርትር ቢል ታምር ነው አይደለም? ዊዝን ማይክሮ ሰከንድ ኢንስታንትሊ ነው ወዲያው የሆነው አይደል? ስኬት የሚባለው ነገር እንደዚህ ባንዴ አይመጣም። ፕሮሰስ ነው፣ ሂደት ነው፣ የብዙ ዘመን ውጤት ነው። ኢየሱስ ያድናል። ዛሬ አበረታታችኋለሁ አገልግሎታችሁን እንድትቀጥሉ። አበረታታችኋለሁ ኪዳናችሁን ይዛችሁ ትጋታችሁን እንድትቀጥሉ። አበረታታችኋለሁ እግዚአብሔር እናንተ ጋር መጥቶ የነገራችሁን ያወራችሁን ያንን ኪዳን ይዛችሁ እንድትቀጥሉ አበረታታችኋለሁ። ያድናል። አሜን። ለዚህ እኮ ነው ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍለት እኮ እንደዚህ አለው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ ትንቢቱን በመከተል አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ትንቢቱን በመከተል መልካም ጦርነትን ምን በል ተጋደል። ያውም የሚጋደልበትን 2 ኢንስትራክሽን ሰጠው። እምነትና በጎ ሕሊና ይኑርህ ብሎ ግን ትንቢቱን በመከተል አለ መልካም ጦርነትን ምን በል ተጋደል። መልካሙን ጦርነት ተዋጋ። የትንቢት ባለቤት መሆን አንድ ምዕራፍ ነው። ትንቢቱን ይዞ መጋደል ደግሞ ሌላ ምዕራፍ ነው። ትንቢቱን በመከተል አለው ሲተነበይለት ሰምቷል ማለት ነው። ፖል ኢየሱስ ያድናል። አሜን። ዛሬ አበረታታችኋለሁ። እጃችሁን አንሱ፣ ልመርቃችሁ፣ ልባርካችሁ። በጌታ በኢየሱስ ክርስቶስም የሚያስቀጥል መንፈስ ላያችሁ ላይ ይሁን። የሚያስቀጥል ጸጋ ላያችሁ ላይ ይሁን። አገልግሎታችሁን የሚያስቀጥል፣ ትጋታችሁን የሚያስቀጥል፣ መሰዊያችሁን የሚያስቀጥል፣ እቤት ያላችሁ መሰዊያ የሚያስቀጥል፣ ከጌታ የተቀበላችሁትን ተልእኮ የሚያስቀጥል፣ ቅድስናችሁን የሚያስቀጥል፣ ለጌታ መወገናችሁን የሚያስቀጥል፣ በጌታ ፊት መገኘታችሁን የሚያስቀጥል ጸጋ በኢየሱስ ስም ላያችሁ ላይ ይውደቅ። በኢየሱስ ስም ይሄ መንፈስ ላያችሁ ላይ ይሁን። ዛሬ አንድ ሰው ከኬላ ይለፍ በኢየሱስ ስም። አንድ ሰው ከገደብ ይለፍ በኢየሱስ ስም። አንድ ሰው ከያዘው ነገር ይውጣ በኢየሱስ ስም። አንድ ሰው ከያዘው ምክንያት ይለፍ በኢየሱስ ስም። ኢን ጂሰስ ኔም። ቀጣይነት ዓላማችንን የምንፈጽመው የራእይ ፍጻሜ የሚኖረን የህልም ፍጻሜ የኪዳን ፍጻሜ የሚኖረን ቀጣይነት ውስጥ ነው። ኢየሱስ ጌታ ነው። መቀጠል፣ አለማቆም። ዶንት ጊቭ አፕ። ኢየሱስ ጌታ ነው። ኢያሱ ምዕራፍ 18 የእስራኤልም ልጆች ማህበር ሁሉ በሴሎ ተሰበሰቡ፣ በዚያም የመገናኛውን ድንኳን ተከሉ፣ ምድሩም ጸጥ ብሎ ተገዛላቸው። ከእስራኤልም ልጆች ርስት ያልተካፈሉ 7 ነገዶች ቀርተው ነበር። ኢያሱም የእስራኤል ልጆች አላቸው የአባቶቻችሁ አምላክ እግዚአብሔር የሰጣችሁ ምድር ትወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ? በቃ ምድሪቱ ምን ብላ ተገዛችላቸው? ቆይስ እናንተ
ምቹ ሁኔታ ሲፈጠር ምድሪቱ ጸጥ ብሎ ሲገዛ የዛን ጊዜ ነው እንጂ ቶሎ ቶሎ ብሎ ስራ መስራት አይደለም እንዴ? ምድሪቱ ጸጥ ብላ ተገዛችላቸው። በቃ እዛ ከነዓን ምድር ላይ ያለ አሕዛብ ሁሉ የወገቡ ጅማት ተፈቷል። ከናናውያን፣ ፌርዛውያን፣ ኢያቡሳውያን ምናምን እያንዳንዱ ጉልበቱ ተብረክርኳል። የዛን ሰዓት ነው እንጂ መድረክ ምድሪቱ ጸጥ ብላ ስትገዛላቸው አምስት ነገድ ርስታቸውን ወርሰዋል። ሰባቱ ነገድ ምን አላሉ? 3 ዓመትና 4 ዓመት አይደለም ይሄ ነገር 10 ምናምን ዓመት ሆኖታል ከገቡ። ወደ ፐርሰንት ቀየርኳቸው። 12 ነገድ አይደለ እስራኤል፣ ወደ ፐርሰንት ስቀይረው ወደ 53% የሚሆነው ምን አላለም? አልወረሰም። 5 ነገድ ወርሰዋል። ሰባቱ ነገዶች 10 ምናምን ዓመት ወንድሞቻቸው ጋር ደባል ናቸው። ኢያሱ አየና እስከ መቼ እግዚአብሔር አምላካችሁ የሰጣችሁን ርስት ለመውረስ እስከ መቼ ቸል ስላላችሁ አላቸው። ያኔ እኮ ምድረ በዳ ተክተው የመጡ ናቸው። 40 ዓመት ተክተው የመጡ ናቸው። ከነዓን ሲገቡ ምን ነካቸው? ከነዓን መግባት የርስት ፍጻሜ ነው እንዴ? ምዕራፍ 17 ከቁጥር 16 ጀምሮ ስትመለከቱ የዮሴፍ ነገዶች ርስታቸውን ወርሰው የተሰጣቸውን ወርሰው ከነጭራሹ ኢያሱ ጋር መጡ። አልበቃንም። አንዱ የተሰጠውን ወርሶ አልበቃኝም እኔ ብዙ ሕዝብ ነኝ ኧረ ይጨመርልኝ ብሎ ይመጣል። ሌላው ደግሞ ደባል ሆኖ ቁጭ ብሏል። ሰባቱ ነገድ ደባል ሆኖ ቁጭ ብሏል። ሌላው እኮ የራሱን አጠንፍፎ ወርሶ አልጠቀመኝም ይጨመርልኝ ብሎ መጥቶ ጨመረላቸው። ኢያሱ ጫካውን መንጥራችሁ ውሰዱ፣ እዛ ብረት ሰረገላ ይዘው የተቀመጡትን አሳዷቸውና ውሰዱ ብሎ ጨመረላቸው። ሌላው የተሰጠውን ወስዶ አልበቃኝም እኔ ብዙ ሕዝብ ነኝ ይላል። እነዚህ 7 ነገዶች ከነጭራሹ ወንድሞቻቸው ጋር ደባሉ ነው ቁጭ ብለዋል። ናሱልኝ ዛሬ ጸሎቴን እየጨረስኩ ልሂዳ። በጌታ በኢየሱስ ክርስቶስ ስም በአንድ ትንሽ ነገር ያቆመ መንፈስ ከፊታችሁ የተመታ ይሁን። በትንሽ እርካታ ያቆመ በኢየሱስም ከፊታችሁ የተመታ ይሁን። ትልቁን ዋናውን እንዳታዩ ያደረገ ከፊታችሁ የተመታ ይሁን። ኪዳናችሁን በትንሽ ስኬት አንቆ የያዘ የለቀቀ ይሁን በኢየሱስም። የሚያነቃንቅ መንፈስ ላያችሁ ላይ ይሁን። ወደ በረከታችሁ ሙላት የሚያስገባ መንፈስ ላያችሁ ላይ ይሁን። እግዚአብሔር ወደ ሰጣችሁ የቃል ኪዳን የአገልግሎት ራእይ አጥልቆ የሚያስገባ ጸጋ ላያችሁ ላይ ይቀመጥ። ኢን ጂሰስ ኔም። በቃ ገብተናል። እዚህ ጋር አንድ ሚስጥር ልንገራችሁ። እነዚህ ሰዎች ርስታቸውን ካልያዙ ርስት የያዙ ልክ እንደ ዮሴፍ ነገድ አይነቶች ጋር ሆነ ሄደው ተጠጋግተው ያሉት፣ ግማሹ ደግሞ በየከተማው በየመንደሩ ጎዳና ነው። ገብተናል። ከነዓን ኪዳን የላቸውም። የአብርሃም ልጆች አይደሉም። ኪዳን የላቸውም። ርስት የወረሱትና አንሶን አልጨምርልን የሚሉትም እኩል ኪዳን ነው ያላቸው፣ እኩል መብት ነው ያላቸው። እነዚህኛዎቹ ትጋታቸውን አቁመውታል። ምን እንደሚሆኑ ታውቃላችሁ? በዚሁ ከቀጠሉ እነሱም ርስት አልባ ሆነው ዘመናቸው ያልፋል። የወለዱትም ልጅ ምን የለውም። ልጆቻቸውንም እንደዚሁ ምን ያደርጋሉ ማለት ነው? ጎዳና ያደርጓቸዋል። በየቦታው የሚጠጉ እየተጠጉ የሚኖሩ ያደርጓቸዋል። እነሱ ርስት አልባ ሆነው ኖሩ። የነሱ ትውልድም ምን ሆኖ ይቀጥላል? ኢያሱ አበሳቸው፣ ጠራቸው 7ቱን ነገዶች አለቆች። እስከ መቼ ቸል የምትሉት? እነዚህ 7 ነገዶች ውስጥ ርስት አልባነት ኮመን ሆኗል። ርስት አልባነትን ተለማምደውታል። ርስት አልባነትን ተለማመዱት። ተጠግተው መኖር ጥገኝነትን ተለማመዱት። እዛ እነሱ ርስት ላይ የተቀመጡትን የማባረር መንፈስ አጡ። ወኔያቸው ፈሰሰ። ኢያሱ ጠራቸዋ። ኑ እኔ ያረጀው ነው አሁን እናንተን ሳያችሁ በዚሁ ነው የምትቀጥሉት። የምትቀበሩትም እዛ ርስት የወረሱ ወንድሞቻችሁ አካባቢ ነው። እስተመቼ ዝም ትላላችሁ? ያኔ እየተዋጉ አልነበር እንደ የመጡት? እንዴ ይሄ እኮ ምድረ በዳ የተወረደው ትውልድ እኮ ነው። እየተዋጋ አልነበር እንደ የመጣው? ከነዓን ሲገባ ምን አቆመው? ቀጣይነቱ ምን በላበት? አንድ ነገር ልላችሁ ፈልጌ ነው። እነሱ ሂስትሪ ነው።
እኛ እዛ ውስጥ አንድ ነገር እናወጣለን ለኛ ላይፍ። ኢየሱስ ያድናል። ዛሬ ላለው የተጀመረ ትጋት ይቀጥል። የተጀመረ ትጋት ይቀጥል። የተጀመረ አገልግሎት ይቀጥል። የተጀመረ መሰዊያ ይቀጥል። እግዚአብሔር የነገራችሁ ታደርጉት የነበረው አገልግሎታችሁ ይቀጥል። ትጋታችሁ ይቀጥል። እግዚአብሔርን መፈለጋችሁ ይቀጥል። ለእግዚአብሔር መወገናችሁ ይቀጥል። የእግዚአብሔር ሥራ ላይ ራሳችሁን መስጠታችሁ ይቀጥል። ዛሬ አንድ መልእክት አለኝ። እዛው እግዚአብሔር የሰጣችሁ ራእይ ላይ የሚያስቀጥል መልእክት። አሜን። ቀጥሉ፣ አታቁም። ክብር ለጌታ ይሁን። በማንኛውም አይነት ምክንያት አለመቆም፣ በማንኛውም አይነት ማስረጃ አለመቆም፣ በማንኛውም አይነት በሚገጥመን ተግዳሮት አለመቆም። ቀጣይነት ኢየሱስ ጌታ ነው። አሜን። በኪዳናችን ላይ እንቀጥላለን። በአገልግሎታችን ላይ እንቀጥላለን። እግዚአብሔር ባሳየን ጉዳይ ላይ እንቀጥላለን። መቀጠል ውስጥ ሙሉ በረከታችሁ አለ። መቀጠል ውስጥ ሙሉ ርስታችሁ አለ። መቀጠል ውስጥ ሙሉ የእግዚአብሔር እርካታ አለ። መቀጠል ውስጥ ሙሉ የእግዚአብሔር የተናገራችሁ ነገር ይፈጸማል። በመቀጠሏ የትንሣኤውን የመጀመሪያ ተመልካች የሆነች ግን ሊመልሳት የሚችል ብዙ ነገር ያጋጠማት። አንዳንዱ ሰው እኮ ቸርች ውስጥ የሆነ ነገር አይቶም ይመለሳል። እግዚአብሔር ከሰጠው አገልግሎት አደራ ውስጥ አይ ግድ የለም እኔ ሳልነካካ በስነ ስርዓት ጌታን እየመጣው ባመልክ ሳልነካካ በስነ ስርዓት ቸርች ውስጥ እንደዛ የሚል ሰው አለ። እግዚአብሔር ስራ የሚሰሩ የሰጣቸውን ዓላማ የሚፈጽሙ የጌታን አደራ የሚወጡ ቸርች ውስጥ የሚገባቸውን ስራ የሚሰሩ እንጂ እሁድ በስነ ስርዓት የሚመጡለት ሰዎች አይፈልግም። አንዳንዱ ሰው እንደዚህ ይላል። በቃ የሆነ ነገር ከገባው አገልግሎት እነካካለሁ ምናምን የሚል ሰው አለ። ኖ ብራዘር፣ ክራይስት ገብቶ እየታገለ ነው ሰርቶ የሄደው። የእግዚአብሔርን ዓላማ የፈጸመው እና ሐዋርያው ጳውሎስ በዚህ ስፒሪት ነው የፈጸሙት። ምክንያቶች የምናያቸው ነገሮች ከተሰጠን ሚሽን ሊያቆሙን አይገባም። እንዳታቆሙ። ዛሬ መልእክት ይሄ ነው። የተጣሉ መሰዊያዎች ሁሉ ከእንደገና ዛሬ ይነሳሉ። አትዘይ እንደምጸልየው ይሄ ነው። የወደቀ ኪዳን ሁሉ ዛሬ እንደገና በአዲስ መልክ ይነሳል። ኢየሱስ ጌታ ነው። እቺ ሴት የምትገርም ሴት ናት። የትንሣኤውን የመጀመሪያ ክራይስት ለይቶ ያሳያት ግን እንድትመለስ የሚያረጋት ብዙ ነገር ምን ያላት የገጠማት ሴት እንደዚህ የአዲስ ኪዳን ሞዴል አይደለች። አንድ ከብሉይ ኪዳን አንድ ከአዲስ ኪዳን ሁለት ጥቅስም ካወራን በቂ ነው። ኢየሱስ ጌታ ነው። መቅደላዊት ማርያም ናት። 7 አጋንንትን ያስወጣላት። አጋንንት አስወጡታ አታውቅም እሷ። ደቀ መዛሙርቱን ሁለት እያደረገ ይልካቸዋል ነበር። ምን እንዲያስወጡ? አጋንንት እንዲያስወጡ፣ በሽተኛ እንዲፈውሱ። እሷ አስወጥታ አታውቅም። እሷ ወጥቶላት ነው የምታውቀው። ሄዳ አገልግላ አታውቅም። በነገራችን ላይ ኢየሱስ ክርስቶስ ከሙታን እንደሚነሳ ለደቀ መዛሙርቱ ለብቻቸው ምን ይላቸው ነበር ይላል? ያስተምራቸው ነበር ይላል። በነገራችን ላይ በመጽሐፍ ቅዱስ አስተማሪዎች ሲያስተምሩኝ ኢየሱስ 10 ምናምን ጊዜ ነው የሰበከው፣ 30 ምናምን ጊዜ ነው ያስተማረው። ያስተማረው ይበልጣል። ሲያስተምር ደግሞ ለደቀ መዛሙርቱ ነው ስፔሻሊ ምን የሚለው ጥልቅ ሚስጥሮችን ስለሞቱ፣ ስለመሰቃየቱ፣ ስለመነሳቱ ይነግር የነበረው ለማን ነው? ለደቀ መዛሙርቱ ነው። መቅደላዊት ማርያም ደግሞ የሕዝብ ስብከት ላይ ነበር የምትገኘው። ስለዚህ ብዙ ነገር ስለመነሳቱ ምን አላለችም፣ አልሰማችም። ብትሰማ ኖሮማ እንዴ እሷ የምትለቅ አይደለችም የተማረችው። በጠዋት ተነሳች። በነገራችን ላይ ኢየሱስን ሰቅለውት ኢየሱስ ከሞተ በኋላ መቃብር ቦታ ላይ ወስደው ሲቀብሩት ደቀ መዛሙርቶቹ አይደለም ያዩት፣ ሲከተሉ የነበሩ ሴቶች ናቸው ያዩት። ደቀ መዛሙርቱማ የሷ እንትሮች ናቸው ይፈለጉ ስለነበር እነሱ ሸሽተዋል። ሴቶች ነው ያዩት። ከአዩት መካከል አንዷ እሷ ናት። የት እንዳኖሩት በትክክል አይታ ነው የመጣችው። 3 ቀን ተቀመጠች። በማለዳ ሽቷን ያዘች። ይነሳል የሚለው ትምህርት እሷ ጋር የለም። ነግሬያቸዋለሁ። ደቀ መዛሙርቱን ነበር ለብቻ ብዙ ጊዜ ምን የሚያስተምረው። እሷ የሕዝብ ስብከት ላይ ነው ትገኝ የነበረችው። አታውቅም። እሷ ዓላማዋ አንድ ነው። ሽቶውን ይዛ ሄዳ ምን ማለት መቀባት፣ የኢየሱስን ስጋ አስከሬኑን ልቀባ ነው ዓላማዋ።
ገና ሌሊት ተነሳችላል። በሌሊት ተነሳችላል ብቻዋን ወደ መቃብር ስፍራው መሄድ ጀመረች። ጋርደን ውስጥ ነው ክራይስት የተቀበረው፣ የአንድ ሀብታም ጋርደን ውስጥ ሄደች። እዛ በሌሊት ዮሐንስ አልጻፈውም። ማርቆስ ላይ፣ ሉቃስ ላይ፣ ዮሐንስ ላይ፣ ማቴዎስ ላይ ግን ታገኙታላችሁ። እየሄደች እያለ መንገድ ላይ እያለች መሃል መንገድ ላይ እገምታለሁ እንደዛ እንደሆነ መሃል መንገድ ላይ እንዳለች አንድ ሐሳብ ጭንቅላቷ ውስጥ መጣ። ተመለሽ የሚል ሐሳብ። ተመለሽ ነው የመጣላት ሐሳብ። ኢየሱስን መቃብር ውስጥ አስገብተው ሲቀብሩ አንድ ትልቅ ድንጋይ አንከባለው ነው መቃብሩ አፍ ላይ ምን ያሉት ያስቀመጡት። 1 ቶን ነው ይላል ድንጋው። 10 ኩንታል ማለት ነው። 1 ቶን ነው ድንጋው። የቴዎሎጂ አስተማሪዎች ሲናገሩ 10 ኩንታል የሚወል ድንጋይ ነው አንከባለው አምጥተው መቃብሩ ደጃፍ ላይ ያደረጉት። በሴት አቅም እንዴት ይንከባለላል? መንገድ ላይ ሆኖ እየሄደች እያለ መንገድ ላይ ትዝ ይላታል ድንጋው። ተመለሽ እኮ ነው፣ አትቀጥይ እኮ ነው፣ ምን ያለፋሻል እኮ ነው፣ አትመለሽም ወይ ነው የትንሳኤው መጀመሪያ እንዳታይ። ጀግና ናት እሷ፣ አትመለስም። ጀግና ናት እሷ፣ አታቆምም። ጀግና ናት እሷ። ድንጋው ገና እዛ ጋር ብላ አትመለስም። ማን ያንከባልልልኛል አለች። ድንጋውን አሰበችውና ገና እዚህ ጋር ድንጋው ሳኔ ያለው እዚህ ጋር ማን ያንከባልላል ብዬ አልቆምም፣ ሄጄ ፋጠጠዋለሁ አይነት ነገር ቀጠለች። ኢየሱስ ጌታ ነው። ሄጄ ታገላለሁ። ያድናል። መቀጠል። እስቲ አንድ ሰው ጮሆ መቀጠል ይበል። እስቲ መቀጠል በሉ አንዴ። እግዚአብሔር በአገልግሎታችሁ ያስቀጥላችሁ። የሚያስቀጥል ጸጋ ላያችሁ ላይ ይቀመጥ። የሚያስቀጥል መንፈስ ይቀመጥ። በትጋታችሁ ቀጥሉ በኢየሱስ። ድንጋው መንገድ ላይ ትዝ አላት። እኔ እርግጠኛ ነኝ እንደው ዳቢሎስ ያቀበላት ነው የሚመስለኝ። ውርውር አርጎ እንዳታይ እኮ ነው የትንሳኤው ነው የመጀመሪያ አሰበችውና እዚህ ጋር ገና ብያልኩ እሄዳለሁ፣ እዛው አጠገቡ ቆማለሁ። ሄጄም ቢሆን የሆነ ቀዳዳም ካገኘው በቀዳዳው ውስጥ ሽቶውን ከፍቼ ሳትላቀር ሄዳለሁ አልቆ ሄደች። ደስ የሚለው መቃብሩ ጋር ስትደርስ ነገር ተቀይሯል። እዛ ጋ መሃል መንገድ ላይ ማን ያንከባልልልናል እንዳለችው አይደለም። መቃብሩ ጋር ስትደርስ ድንጋዩ ተንከባሏል። ያ መንገድ ላይ ተስፋ ሊያስቆርጣት የነበረው ነገር እዛ ጋር ተንከባሎ አገኘችው። ኢየሱስ ጌታ ነው። አሜን። አንዱን ምዕራፍ አለፈች። ገና እኮ በነገራችን ላይ አንዳንዴ ከናንተ በፊት ፊት ለፊት ያሉት ፍሮንት ላይ ያሉት አገልጋዮቻችሁ አሉ አይደለ? ፍሮንት ላይ ያሉ የቤተ ክርስቲያን መሪዎቹ አገልጋዮቹ አንዳንዴ እነሱ አክቲቭ ባልሆኑበት ጉዳይ ላይ ምእመኑ እኮ አክቲቭ አይሆንም። እነሱን ይጠብቃል አይደለ? ያለ ነው አይደለ? እነሱን ይጠብቃል። ያያል፣ ዝም ብሎ ይጠብቃል እነሱ። እቺ ሴት እኮ ደቀ መዛሙርቱ እንቅልፋቸው እየተኙ እያለ እነሱ ነገር ዓለሙን ትተውት ተደብቀው እያለ እኮ ነው እሷ ተነስታ የጀመረችው ጉዞ ራሱ። እቺ ሴት ምንም አይነት ነገር አያቆማትም። እሱን ከመፈለግ የሚያቆማት ነገር የለም። ማንም አይትጋለች፣ ማንም ሊፈልገው አይነሳ። ደቀ መዛሙርቱም ያኔ ሲላኩ የነበሩት ቀውጢ ሲያደርጉ የነበሩት እነሱም ተደባብቀው እዛው ይቅሩ፣ እኔ ግን እቀባዋለሁ። ኢየሱስ ያድናል። አሜን። ተነስ ራሱ ከመጀመሪያ ስትነሳ ራሱ እንዳትነሳ የሚያረጋት ነገር ነበር። አልፋው ነው የተነሳችው። መንገድ ላይ ደግሞ ድንጋው ትዝ አላት። መንገድ ላይ ገና ለገና እዛ ያለው ድንጋይ ብዬማ አላቆምም እቀጥላለሁ አለች። ስትደርስ ድንጋው ተንከባሏል። መጣች። መቃብሩን ስታየው ባዶ ነው። በቀደም ነግሬያችኋለሁ። ኢየሱስ ስለመነሳቱና ስለሞቱ ሲያስተምር የነበረው ለደቀ መዛሙርቱ ነው። ስለዚህ እቺ ሴት ስለመነሳቱ ብዙ የምታውቀው ነገር የላትም። እሷ የህዝብ ስብከት ላይ ነው የምትገኘው ብያቸዋለሁ። ስለዚህ ቀጥታ ይምሮዋ ውስጥ የመጣው ምንድነው? ወስደው ሌላ ቦታ ቀብረውታል ወይ ያቃጥለውታል ማለት ነው አለች። በዛ ሌሊት ከእንደገና እየሮጠች ወዴት? አንብበልኛው እስቲ። ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። እሺ። ድንጋዩ ከመቃብሩ ተፈንቅሎ አየች። እሺ። እየሮጠችም
ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጣ። ጌታ ከመቃብር ይወስደውታል፣ ወዴት እንዳኖሩት አናውቅም አለቻቸው። እሺ። ስለዚህ ጴጥሮስና ሌላው ደቀ መዝሙር መጥተው ወደ መቃብሩ ሄዱ። እሺ። ሁለቱም አብረው ሮጡ። ሌላው ደቀ መዛሙር ከጴጥሮስ ይልቅ ፈጥኖ ወደ ፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅ ብሎ ሲመለከት የተልባ እግሩ ልብስ ተቀምጦ አየ። እሺ። ነገር ግን አልገባም። እሺ። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ፣ የተልባው እግሩንም ልብስ ተቀምጦ አየ። እሺ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተቀምጦ እንደነበር እንጂ ከተልባው እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። እሺ። በዚያን ጊዜ አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ ይገባው የሚለው የመጽሐፍ ቃል ገና አላወቀም ነበርና። ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። ቆመልኝ እዚህ። ይሄ ደግሞ ተመለሽ የሚያሰኝ ነው። ያሁን በዛ በሌሊት መጣች፣ እቤት መቃብሩን አየች፣ ባዶ ሆነ። በዛው ሌሊት በጨለማ ተመልሳ ሄዳ ከተኙበት ቀስቅሳ ኧረ ወስደውታል ብላ ነገረቻቸው። ነው እንዴ ምናምን ብለው አሻሹና ተነሱ። ሄዱ፣ መጡ፣ ገቡ፣ አዩት። መቃብሩ ውስጥ ምንም የለም። መቃብሩ ውስጥ ገቡ። ከነጭራሹ ገብተው እኮ እዛ ስጋ ቤተኛበት ቦታ ገብተው ተንጎራደው። ይሄ ራሱ ጋር የነበረው ነው፣ ይሄ እግሩ ጋር የነበረው ጨርቅ ነው። ይሄውና ለምን ጥሎላቸው ነው የተነሳው? ኢየሱስ በትንሣኤ ሲነሳ ሰው የፈተለው አይለብስም። እኛም በትንሣኤ አካል ስንቀየር ስንነጠቅ ሰው የለበሰው የፈተለውን አለብስም። በነገራችን ላይ እቺ ትወልቃለች፣ እዚሁ ነው የምትቀረው። አሜን አትሉ? ለምን? የትንሣኤ አካል ነው። የትንሣኤ አካል ሰው ሰራሽ ልብስ አይለብስም፣ ያድናል። እንደዛ ነው። ለምን? የማንን ስጋ የሚመስል ለምንለብሰው? የክርስቶስን አካል የሚመስል አይደል የምንለብሰው? እሱን እንደምንመስል እናውቃለን አላለም ፊልጵስዩስ ላይ? የፊልጵስዩስ ጸሐፊ እኛም በትንሣኤ ስንነሳ ኢየሱስ በትንሣኤ ሲነሳ የለበሰውን አይነት የትንሣኤ አካል ነው የምንለብሰው። ትንሣኤ ሌሊት ከሆነ ንጥቀት ሌሊት ከሆነ ቢጃማም ይቀራል፣ አልጋ ላይ የሌሊት ልብስ ይቀራል። ቀን ከሆነም ከረባት፣ ሱፍ፣ እንደኛ ኮቱ ምናምኑ ጆንሱ ይቀራል። አለቀ። እየጣልንለት ነው የምንሄደው የምድሩን ለምድር። ኢየሱስ ጌታ አሜን። ኢየሱስ በትንሣኤ ሲነሳ የገነዙበት ጨርቅ እዛው ነው ያለው። የትንሣኤ አካል በዚህ ጨርቅ አይነሳማ፣ እዛው ጥሎላቸው ነው የሄደው። ደቀ መዛሙርቱ አዩ፣ ተመለከቱ። የሚገርመው ሁሉን ነገር ቼክ አደረጉና ወደ ቤታቸው ተመለሱ። ቆይ የሷን ጽናት ላሳያችሁ ስለፈለኩ ነው። እኔ ወደ ቤታቸው ምን አሉ? ተመለሱ አይልም ባይብል? ወደ ቤታቸው ተመለሱ ይላል እንዴ? ቆይ ያትክልት ጠባቂ አልነበር እንዴ? እዛ ቦታ ላይ መተው እንዳይወስዱት አስከሬኑን ጠባቂ ይደረግ ብለው ጲላጦስ ጋር አስፈቅደው የለ እንዴ? ጠባቂ ተደርጓል ነበር እንዴ? ጠባቂ አይጠየቅም? ማን የወሰደው? ያትክልት ጠባቂው ማን ነበር? እዚህ አካባቢ ጠባቂ የነበረው አይጠየቅም ወይ? ዝም ብሎ ነው እንዴ ወደ ቤት የሚካሄደው? ማርያም ቆማ እየታዘበች ነው። አትክልት ጠባቂም አልጠየቁም። እዚህ አካባቢ ጠባቂ የነበሩት የታዘዙት ወታደሮች የታሉን ጠይቅ፣ የተወስዳችሁት ነው ምናምን አይባልም እንዴ? ወደ ቤታቸው ሄዱ። ማርያም ቆማ እየታዘበች ነው፣ እያየች ነው። ክራይስትም እያየ ነው። በነገራችን ላይ የትንሣኤ አካል ቢፈልግ ይገለጣል፣ ቢፈልግ ይሰወራል። ቆሞ እየተመለከተ ነው፣ እሱ እያየ ነው። ማርያም ዝም ብላ አየቻቸው። መጨረሻ ላይ አዩና ወደ ቤታቸው ሄዱ ይላል። ተመለሽ አይልም። በቃ ዝም ብለሻችሁ የምትደክሚው ተመለሽ አይልም። ለማርያም ያለው መልእክት ዲስአፖይንት መልእክት ነው ይሄ። ወደ ቤት ማርያም ግን ቆመች፣ ተከተላቸውም አልሄደችው። ሄጄም ቀስቅሼ ባመጣችሁ ተመልሳችሁ ሄዳችሁ፣ አዎ እኔ ግን አልሄድም። ማልቀስ ከነጭራሹ አባሰችው። ምን ማለት ጀመረች? ማልቀስ ጀመረች። እያለቀሰች ወደ መቃብር ውስጥ ስትመለከት ሁለት መልአክ ብቅ አሉ። አንድ መልአክ ኢየሱስ በተኛበት አስከሬኑ በተኛበት ጉድጓድ ውስጥ አንዱ በግርጌ
አንዱ በራስጌ ሁለት መልአክ በቃሉና አንቺ ሴት ያው ሌላ ወንጌል ላይ የተጻፈው ደስ ይለኛል። ሕያውን ከሙታን መካከል ስለምን ትፈልጊዋለሽ? ተነስቷል፣ በዚህ የለም። ለመጀመሪያ ጊዜ ማርያም መልአክ አየች። እንደ እሷ 7 አጋንንት ነው የነበረባት። ክራይስትን ያስወጣላት አጋንንት ሲያስጨንቃት አንድ ጭራቅ እየመሰለ አንድ ክንፍ እያወጣ ነው ሲያስጨንቃት የከረመች ሴት ናት። ለመጀመሪያ ጊዜ ነው መልአኮቹ ታዩት፣ መልእክት ነገሯት። ተነስቷል፣ በዚህ የለም። አቤት ጽናት! አንዳንዴ ከሰማይ መገለጥ ያመጣል። እነ ጴጥሮስ እንደሷ ሴንሲቲቭ ነው እዛ ጋር ቢቆሙ ኖሮ መላእክቱ ለነሱ ምን ይሉ ነበር? ይገለጡ ነበር። መላእክቶቹም አዩ እና እነሱ ሲሄዱ ጠብቀው ሲሄዱ ጠበቁና ለሷ ተገለጡ። ኢየሱስ ጌታ ነው። እግዚአብሔር የጽናት መንፈስ ላያችሁ ላይ ያርክ። በመሰዊያችሁ ላይ በአገልግሎታችሁ ላይ እግዚአብሔር በነገራችሁ ኪዳን ላይ የጽናት መንፈስ ላያችሁ ላይ ይሁን። እግዚአብሔር በነገራችሁ ቃል ኪዳን ላይ የጽናት መንፈስ ላያችሁ ላይ ይሁን። እኔ የገረመኝ እቺ ሴት እኮ ደቀ መዛሙርት እኮ እንደሚነሳ ነግሯቸዋል አይደል? ለሷ ግን አልነገራትም። እሷ ትማር አልነበረና ከደቀ መዛሙርቱ ጋር ትማር አልነበረች። ህዝብ ላይ ነው ብያቸዋል። አቤት እንደሚነሳ ብታምን ኖሮ ሽቶ ብቻ አልነበረም ይዛ የምትመጣው፣ ሙሉ ልብስ አዘጋጅታ ነበር የምትመጣው። እሷ አደገኛ ሴት ናት፣ የእምነት ሴት ናት። እንደሚነሳ ብትማር ኖሮ ሌላም ነገር ይዛ ነበር የምትመጣው። አልተማረችም። ለዚህ ነው ሽቶ ብቻ ይዛ የመጣችው አስከሬኑን ልቀባ ቆመች። መላእክቱ ነገሯት። መላእክቱ መልእክታቸውን ሰማች። ተነስቷል፣ አዎ ተነስቷል፣ አዎ ግን ከዚህ ቦታ አልንቀሳቀስም። እኔ የመጣሁት ዛሬ የመላእክትን ድምጽ ልሰማ ሳይሆን ራሱን ላገኝ ነው። አልመለስም፣ ከዚህ ቦታ ላይ አልሄዳትም፣ አልንቀሳቀስም። ማልቀሷን ቀጠለች። ቆማ መላእክትም ነግሯት። ኢየሱስ ያያታል ዝም ብሎ። እነ ጴጥሮስም መተው ተመልሰው ሲሄዱ ያያል። ከቤቷ ስትነሳ፣ በጨለማ ስትመጣ፣ በጨለማ ከእንደገና ልትነግር ስትሄድ፣ ስትመላለስ ሁሉ ዝም ብሎ ያየ ነው። ጌታ እየተመለከተ ነው። እዛ ጋር ቆማለች። መላእክትም ነግረዋት አትመለስም እቺ ሴት። መጨረሻ ላይ ክራይስት ካልተገለጥኩላት እዚሁ ነው የምትውለው አለ። ከኋላዋ ጠራት። ማርያም አላት። ዞር አለች። ለምን? ነገሩ ሁሉ ድብልቅልቅ ስላለባት ኢየሱስ መሆኑን አላወቀችም። ቆመች፣ አየችውና የአትክልት ጠባቂው መሰላት። አንተ ነው የወሰድከው አለች። ስጠኝ እኔ ወስደዋለሁ። ልቀባው እኮ አለችም። እዚህ ጋር ደግሞ አባሰችው ከነጭራሹ። ተግዳሮቱ ሲደስ እሷም አባሰች። በጌታ በኢየሱስ ስም ዛሬ ጸልያለሁ። ትጋታችሁ ይጨምር፣ ቅናታችሁ ይጨምር በኢየሱስ ስም። ውሳኔያችሁ ይጨምር በኢየሱስ ስም። አቅማችሁ ይጨምር በኢየሱስ ስም። ለጌታ መወገናችሁ ይጨምር በኢየሱስ ስም። መሰዊያችሁ ይጨምር በኢየሱስ ስም። ቅድስናችሁ ይጨምር በኢየሱስ ስም። አገልግሎታችሁ ይጨምር በኢየሱስ ስም። በኢየሱስ ስም የአትክልት ጠባቂው መሰላትና አባሰችው። የባሰ ልቀባ አይደል የመጣችው? ጨመረችበት። በቃ ይዤው ይሄዳለሁ፣ ስጠኝ እኔ ወስደዋለሁ። ተሸክማ እኮ ልትወስድ ነው። ያያታል ክራይስት። አሁንም መጨረሻ ላይ ካልተገለጥኩላት በደንብ አምርራለች፣ አትመለስም። በኢየሱስ ስም ኪዳናችሁ ላይ የሚያመር መንፈስ ይሁንላችሁ። በኢየሱስ ስም አገልግሎታችሁ ላይ የሚያመር መንፈስ ይሁንላችሁ። በኢየሱስ ስም እግዚአብሔር ያሳያችሁ የሰጣችሁ ተልእኮ ላይ ምርር የሚያደርግ መንፈስ ይሁንላችሁ። የጨከነ መንፈስ ይሁንላችሁ በኢየሱስ ስም። የሚያስቆማችሁ ከፊታችሁ ይነሳ፣ የሚያደክማችሁ ይድከም በኢየሱስ ስም። በአገልግሎታችሁ በእግዚአብሔር በሰጣችሁ ነገር ላይ የወጣ መንፈስ ይወጋ በኢየሱስ ስም። በኢየሱስ ስም በዚህም በዛም አንዳንዱ እኮ ምክንያት ነው የሆነ ትንሽ ነገር ነው እኮ የሚፈልገው የሆነ ነገር ለማቆም እንዴ። በደንብ ሰላም አልተባልኩም ብሎ የሚያኮርፍ ሰው እኮ አለ። በዛኛውም በሳሩ በቅጠሉ መሰዊያ አይለቀቅም፣ ተልኮ አይጣልም። አንድ ሰው አሜን ይላል። የቆሸሸ 20 ሺህ ብር ብሰጥህ
የቆሸሸ 20 ሺህ ብር ቆሸሽ ብሏል፣ ጥቁር ብሏል። ይሄ ገራዥ የገባ ሰው ምናምን ነካክተውት ምናምን 20 ሺህ ብር ብሰጥ እንዴ ቆሽሿል ተብሎ ይጣላል እንዴ? እንዴ ቢቆሽሽም ይሰራል። ባንክ ቀይረዋለሁ ሄጄ በአዲስ እንዴ ቆሽሿል ብዬ አልጥልም። ቆሻሻ ያለበት አልማዝ ቢሰጥ ወይ ቆሻሻ ያለው አልማዝ አልፈልግም ምናምን ይባላል። ታደታት ማለት ቡሽ ፈትግ ታረጋለህ እንጂ አለቅም አልማዝ ነው። በሚያጋጥመን ነገር ሁሉ እግዚአብሔር የሰጠን አደራ አይተው። አንዳንድ ሰይጣን አይዲያውን ጉርስ እያረጋቸው ብርር አድርጎ ፊታችን በሚያመጣቸው ሰዎች ሁሉ አጀንዳ እንጥልም። ያድናል። አልፈናቸው እንሄዳለን። አሜን ነው። ማርያም እንደዛ ናት። አይ መቅደላዊት ማርያም ብዙ አልተሰበከችም። ውስጧ ግን በጣም ለክርስትና መሪ የሆነ ተግባር አላት። ይዤው እሄዳለሁ ተሸክም ያለች ኢየሱስ አያትና ራሱን ገለጠላት። የመጀመሪያው የትንሣኤ ተመልካች፣ አሜን። የመጀመሪያዋ የትንሣኤ ተመልካች ሐዋርያቱ አይደሉ? ለመጀመሪያ የኢየሱስን ትንሣኤ ያዩት መቅደላዊት ማርያም ናት። ምንድነው የመጀመሪያውን ትንሣኤ ተመልካች ያረጋት ብትሉ ጽናቷ። አታቆምም። ያድናል፣ ያድናል። ይሄ ጽናት መንፈስ እላያችን ላይ ይሁን። ይሄ ጽናት መንፈስ እላያችን ላይ ይሁን። ይሄ ጽናት መንፈስ እላያችን ላይ ይቀመጥ። ቀጣይነት። ኢየሱስ ጌታ ነው። አሜን። ቀጣይነት፣ ስኬት ቀጣይነት ውስጥ ነው ያለው። እግዚአብሔር የሰጠንን አደራ አጠንፍፈን መፈጸማችን ቀጣይነት ውስጥ ነው ያለው። ሩት፣ ስለ ሩት እናውራ። ሩት ምዕራፍ 1 ከቁጥር 10 ጀምረ ታወጣልኛል። ሩት ምዕራፍ 1 ከቁጥር 10 ጀምሮ ለካስ የተደገሰልን ድግስ፣ እግዚአብሔር ያዘጋጀልን ዝግጅት፣ እግዚአብሔር ለኛ ያስቀመጠው ድግስ ፍጻሜ ላይ የምንደርሰው ምን ውስጥ ነው? ቀጣይነት ውስጥ ነው። በነገራችን ላይ መንፈሳዊነት ቀጣይነት ነው። ስፒሪቹዋሊቲ ፕሮሰስ ነው። ኢየሱስ ጌታ ነው። መንፈሳዊነት ፕሮሰስ ነው። የእግዚአብሔርን አጀንዳ መፈጸም ፕሮሰስ ነው። የአንድ ቀን ትጋት ውጤት አይደለም፣ ፕሮሰስ ነው። ኢየሱስ ጌታ ነው። አሜን። ኑአሚን ጋር መጡ አይደለም? ኑአሚን ጋር መጡና አብረንሽ እንሄዳለን አሉ። ሁለቱም በነገራችን ላይ ኑአሚን ከሀገሯ ስትወጣ ከባሏና ከሁለቱ ልጆቿ ጋር ነው የወጣችው። ከቤተልሔም ስትወጣ ረሃብ ፈርታ ነው የወጣችው። በነገራችን ላይ ሞዓብ ምድር ከመጣች በኋላ ግን ባሏም ሁለቱም ወንዶች ልጆቿ ሞቱ። በቃ አጋጣሚ ነው። መቅሰፍትም አይደለም፣ ቁጣም አይደለም፣ አጋጣሚ ነው። የሁለቱ ወንዶች ልጆቿ ሚስቶች ናቸው። ሩትና ኦርፋ መተው አብረንሽ እንሂድ። እንግዲህ እሷ ተነሳች። ደግሞ በጣም የሚገርማችሁ እግዚአብሔር እንጀራ እንደሰጣቸው ሰማች ነው የሚለው። የመጣችው እንጀራ አታ ነው፣ የምትመለሰው ደግሞ እንጀራ እንደመጣ እዛ ሰምታ ነው። ችግር ነው ያመጣት። አሁን ደግሞ ተትረፍርፈዋል ሲባል ሄደች ልትመለስ ነው። ሁለቱ የልጆቿ የሞቱ ልጆቿ ሚስቶች አብረንሽ እንሂድ አሉ። በቃ ነገረቻቸው።